ሰላም ቤተሰብ እንዴት አመሻችሁ? በድጋሚ መጣሁኝ። እንግዲህ ፍፄና ብሩኬ መጥተዋል። ብሩኬ አፕሪሽት ፎር ዩ ዛሬ የተናገርካቸው እያንዳንዱ ነገሮች ልክ ናቸው። ፍፄ ምናልባት ጓደኛዬ ነው ብለህ ወይም ደግሞ ቅምጥሌን ወደ ያኔ ስህተት ናት ብለህ ስላሰብክና ወደ ትክክለኛ መንገድ እንድትመጣ ለማድረግ ሊሆን ይችላል ይህን ነገር ያሰብከው፣ ግን ልክ አይደለም። አንተ እነሱ ልክ አይደላችሁም እያልክ እያሰብክ ብሩኬ ማን ነው ፍፄ ማን ነበር ሀሰን ልክ አይደለም ብለህ ካሰብክ ቅምጥሌ ልክ አይደለችም ብለህ ካሰብክ አንተም ደግሞ ልክ ያልሆነ ነገር ማድረግ የለብም አይደለ እንዴ? ስለዚህ ሙሉ በሙሉ ያደረግከው ነገር ልክ አይደለም። ሲቀጥል ደግሞ ልክ አይደለሽም እንደዚህ አስር ደጋግም ልክ አይደለሽም እንደዚህ ምናምን እያልክ እያወራ ነበረ። ብሩኬ ላንቺ ክፉ ሰው አልነበረም እያልክ ደጋግም ተናግረሃል። ልክ ነህ። ብሩኬ ክፉ አልነበረም ለቅምጥሌ፣ ቅምጥሌም ደግሞ ለብሩኬ ክፉ አልነበረችም። ብዙ ነገር ሁናለታለች፣ ብዙ ነገር አድርገዋል። ሁለታቸው በፍቅር ማለት ሲጀመር ባይዘወይ ፍቅር ላይ ያለ ሰው ማለት ነው። በፍቅር የታለፈ ነገር ሁሉም ሰው ለአንዱ ሰው ክፉ አይደለም። ፍቅር ላይ ያላችሁ ማለት ነው። ሁሉም የሚችለውን ያክል ከሚችለው ያክል አልፎ የማይችለውን ነገር ያደርጋል። ነው ፍቅር ስለሆነ ማለት ነው። ብዙ መስዋዕትነት ይከፈላል ፍቅር ውስጥ። ስለዚህ ብሩኬ ብቻ አይደለም ጥሩ የነበረ ለቅምጥሌ ማለት ነው። እሷም በጣም ጥሩ ወርቅ የሆነች ሚስቱ ነች። ኦኬ። ስለዚህ ሀሰንም ለብሩኬ ጥሩ ጓደኛው ነው። ብሩኬም ደግሞ ጥሩ ጓደኛ ነው ለሀሰን ማለት ነው። ስለዚህ አሁን አንተ ለምሳሌ ሀሰን ልክ አላደረገም፣ ቅምጥሌን ከቤት ውጭ አለ ይዞ ወጣ። እንዲሁም ብሩኬን ደግሞ ከቤት ውጣ ብሎ ሻንጣ አስተካክሎ ይዞ ሊወጣ ነበረ። ሰው ትክክል አይደለም። ስለዚህ ሀሰን ስህተት ስለሰራ ኦር ደግሞ ቅምጥሌ ስህተት ስለሰራች ፍፄ መጦ በገዛ ቤቷ መብት አለው ማለት አይደለም። በገዛ ቤቷም ይሁን ወይ ደግሞ በባሏ ቤትም ይሁን መብት ኑሮት ያሉትን ፎቶዎች ልውሰድላት ወይ ደግሞ ትሄድ መውጣት የፈለገች ላግዛት ብሎ የመናገር መብት የለህም። ኦኬ፣ እሱን ልታቅ ፈልጋለሁ። ሀሰን መብት የለውም አይደለ የሆነ ነገር ለማድረግ። ስለዚህ ፍፄም ደግሞ መብት የለም። ሁለታችሁም መብት የላችሁ በሁለታችሁ ህይወት ማለት ነው። መብት ያለው ማን ነው? ብሩኬ የፈለገውን ነገር የመናገር መብት አለው ሚስቱ ስለሆነች። ቅምጥሌ የፈለገችው ነገር የማድረግና የመሆን መብት አላት። ኦኬ፣ ባሏ ስለሆነ ማለት ነው። እናንተ ምን ቤት ናችሁ? አይደለም ጓደኛ እህት ወንድም እንኳን በማይመለከተው ነገር በትዳር ውስጥ የመግባት መብት የለውም። ኦኬ። ስለዚህ አንተም ልክ አይደለም፣ ኤክስ ነህ በትልቁ ማለት ነው። እዲጋ ልክ አይደለም። ዛሬ የመጣሁት እንግዲህ ምናምን እያልክ ሌላ ታሪክ ፎቶ ማነሳሳት ምናምን። ብሩኬ ደስ ያለ ነገር ምንድን ነው? እሷ ብትበድለኝ ወይ ደግሞ እሷ በጓደኛ ብታስንቀኝ ኦር ደግሞ ጓደኛ ቢንቀኝ አንተ ድጋሚ ለእኔ ወግነህ እሷን እንድትንቅ አልፈልግም። ሁሉም ነገር ቀይ መስመር አለው ብሏል። ስለዚህ ትክክል ነው። አየህ የሆነ ሰው ምንድነው ያሳለፍናቸው ቆንጆ ጊዜዎችና አሪፍ ሰዓቶች አሉ። ስለዚህ ዛሬ ላይ ተጣላን ብዬ ወይ ደግሞ ጓደኛ የሆነ ነገር አለኝ ብዬ ልክ አሁን ለምሳሌ ምንድን ነው ብሩኬ ሊያስረዳው የፈለገው ሀሰን እዚህ ጋር ቅምጥሌን ወክሎ እኔን ቢበድለኝ ወይ ደግሞ ከቤት ውጣ ቢለኝም ቅምጥሌንም ይዞ ቢወጣም ቢሆን አንተ ደግሞ እዚህ ጋር የእሱን ተመሳሳይ ነገር ማድረግ የለብም። አንዳንዴ አንዱ ስህተት ሲሰራ ሌላኛው ተከትሎ ስህተት መስራት የለበትም። ምንድን ነው ያለ እሱ ደደብ ነው፣ ስለዚህ አንተ ደደብ መሆን የለብም አለ። አንተ ግን ተከትለ እሱ መሆን ነበር የፈለግከው። ስለዚህ ብሩኬ የተናገረው ነገር ልክ ነው። ፍፄ ማነህ ስሙ ጠፋኝ። ሀሰን ልክ አላደረክም። ምክንያቱም ትናንት ያደረግከውም ነገር ልክ አይደለም። ቅድም መጠ እንትና ጋር ያደረግከው ነገርም ልክ አይደለም። እኔ የመሰለኝ ቅድም እኮ ከቤት ሆና ነው የመሰለኝ ቅምጥሌ አገናኝ ምናምን ሲለው እንደዛ አይደለም የመሰለኝ። ግን ደግሞ ጭራሽ ከቤት ወጣለች ምናምን ማለት እንዴት ሆኖ ነው? ብሩክ አሁን ብዙ ነገር አሳልፈናል። ይህን ነገር ዝም ብሎ እንደዚህ ያመጣነው ነገር አይደለም ብሏል። ኦፍኮርስ ብዙ ችግሮችን አሳልፋችኋል። ብዙ ደስታዎችን፣ ብዙ ሀዘኖችን፣ ብዙ ስራዎችን ሰርታችኋል። ብዙ ስድቦችን አስተናግዳችኋል። ብዙ መወደድን፣ መከበርን፣ መወደስን ዝም ብሎ አይደለም እንደዚህ እስከ ዛሬ እዚህ ጋር የደረሱት ዝም ብሎ አይደለም። እያንዳንዱ ነገር በዚህ ምድር ላይ የምታደርጉትና ወይ ደግሞ ውጤታማ የምትሆኑት ወይም ውጤታማ ሆናችሁም ወደቃችሁም አላችሁም ዝም ብሎ አልጋ ባልጋ የሚመጣ ነገር አይደለም። ኦኬ። ስለዚህ እዚህ የደረሰው ፍቅር በዚህ ጋር መጥቶ አንዱ ጓደኛ እኔ ነኝ ወሳኝ ይላል። በዚህ ጋር ደግሞ መጥቶ እዛ ጋር መጥቶ ብሩኬ ቅምጥሌ ጋር ይመጣና ማን ነው ሀሰን እኔ ነኝ የምወስነው በእናንተ ፍቅር አይሆናትም፣ ድጋሚ እሱ ጋር መገናኘት የለባትም ከዚህ በኋላማ ምናምን ብሎ ዘራፍ ይላል። ፍፄ ደግሞ እዚህ ጋር ይመጣና ደግሞ በቃ ጥፋቷን ማወቅ አለባት ይሄን አወራርጀ እንደዚህ ከጥፋት ላይ ጥፋት እዚህ ጋር ልታስታርቃቸው ሳይሆን አሁን አንተ ፎቶ አወራርደ ብትወስድ ምን ልታስብ እንደምትችል አስበው እስኪ። ስለዚህ ይሄ ፎቶ ብሩኬ ጋር ቢቆይ ምንድነው ችግሩ? የምር እንኳን ባይገናኙ አይደለም አብሮ የሚገናኙትና ነገ አብሮ ለሚሆኑ ሰዎች እና መስመር ባትተላለፉ ጥሩ ነው። ብሩክ ያለው ልክ ነው። እዚህ ጋር ፍፄ መስመር ማለፍ የለብም። የቅምጥሌን ባውንደሪ መንካት የለብም። ቀይ መስመር ማለፍ የለብም። ሀሰንም እንደዛው
ሁሉም ሰው የራሱ ማንንም ሰው እናንተ ጋር እንዴት ነው አይደለም የሚወዳት የሚያፈቅራት ሚስቱ ቀርታ ብሩኬ ምንድን አለው እኔ ምንድን ነው የፍቅረኛ ምናምን ሳይሆን በቃ ባልና ሚስቶች ነን አንድ ቤት እየኖር ነው ብሏል አይደለ ቤት እውነቱን እኮ ነው ግን ፍቅር ካለ ለምን ሸራ ወጥረን አንኖርም አለ እኮ ፍቅር ነው ዋናው እዚህ ምድር ላይ ስትኖሩ ይሄ የቤቱ ስፋት ምናምን ወይ ደግሞ ማነሱ አይደለም ፍቅር ካላችሁ የትኛውን ቦታ ላይ ሆኑ ይበቃችኋል። ፍቅር ከሌለ ምን ያደርግላችኋል? ምን ዓለምን ሁሉ ብትቆጣጠሩት እኮ ምንም ልታደርጉት የምትችሉት ነገር የለም። ስለዚህ እቅዶችን፣ ፕሮግራሞችን ከኔ ጋር ነው ብዙ ነገሮችን ያቀድ ነው እና ሚስቴን ትወዳታለሁ ብሏል ብሩኬ። ደግሞ ይወዳታል፣ እሷም እኮ ትወደዋለች፣ ታፈቅሯል። ፍቅር እኮ አላቸው። ግን ይሄ እኔ አሁን እየታየኛለሁ ምንድን ታውቃላችሁ? በጣም ብዙ ጊዜ ሁለት ሴትና ወንድ ወይ ደግሞ ባልና ሚስቶች ልበላችሁ በጣም ተዋደው ተፋቅረው አብረው መኖር ፈልገው ግን አንዳንዴ የሴቷ ቤተሰቦች እሱ ጋር መኖር የለብሽም ከእሱ ጋር ፍቅር መቀጠል የለብሽም እንደዚህ ነው እንደዛ ነው ምናምን ብለው ከሌላ ሰው ጋር ማጋባት ይፈልጉና ፍቅራቸውን ይመጠብጡታል። በብሶች አይታችሁ ከሆነ ወይ ደግሞ የወንድየው ገጦች ደግሞ ምንድነው ቤተሰቦች ደግሞ ከእሷ ጋር መሆን የለብም እንደዚህ ነው እንደዛ ነው ምናምን ብለው ደግሞ ሌላ ሰው ጋር እንትን ማለት ይፈልጉና ፍቅራቸው ማለት ይበታትኑታል። እነዚህ ልጆች ምንድነው የሚያስቡት ከዚች ጋር ቢጋባ ወይ ደግሞ ከዚህ ጋር ቢጋባ ነገ ቤተሰቦችን ሊርቁኝ ይችላሉ የሚለው ማይንዳችሁ ስለሚያስብ ትጨነቃላችሁ። ፍቅሩ አለባችሁ ግን ደግሞ አብራችሁ ብትሆኑ ቤተሰብ ረግምሻለሁ ረግማለሁ የሚባል ነገር አለ። በዛ ላይ ደግሞ ፍቅር ብቻ ብዬ ወይ ደግሞ ትዳር ብቻ ብዬ ቤተሰብ ባጣስ ብላችሁ ትጨናነቁና ፍቅራችሁ አደጋ ላይ ይወድቃል ማለት ነው። በዛ ላይ መራራቅ ይመጣና መሀል ላይ ደግሞ ብዙ ነገሮች ይፈጠራሉ። ሰይጣን በብዙ ነገር ይፈትናችኋል። ስለዚህ ብሩኬ ቅምጥሌ እንድትወጣ ፈልጎ ሳይሆን እልህ ይዞት ነው ያን ነገር ያደረገው። ትናንት ቤት ውጡ ምናምን ያለው ተናግሯል። ዛሬም እኔ እልህ ይዞኝ ተናድጄ እንጂ ቤቱን ፈልጌው አይደለም ብሏል። ቅምጥሌም ትናንት ደግሞ ብሩኬ ይውጣ ምናምን ብላ እያለች የነበረው ያን ነገር ያደረገችው ደግሞ አሁንም ሌላ አይነት ተንኮል ኑሮባት ሳይሆን እልህ ይዟት ነው። ስለዚህ እልህ መጋባት አስፈላጊ አይደለም። ፍፄ እንግዲህ ሰምተሃል። እልህ አትጋባ። እልህ ልክ አይደለም። አንዱ ቢሳሳት አንዳችን ልክ መሆን አለብን ወይ ደግሞ አንዱን ወደ ግራ ሲሄድ አንዳችሁ ወደ ቀኝ መሄድ አለባችሁ። አንዱ ነገሩን ሲያበላሽ ደግሞ አንዳችሁ ማስተካከል አለባችሁ ብዬ አስባለሁ። ስለዚህ መስመር ባታልፍ ጥሩ ነው። ሁላችሁም ጓደኛ ምናምን የሚባል ነገር እንደማያስፈልግ ታውቃላችሁ። ያው ይሄ ነገር የእናንተ የሆነ ካራክተር የምትጫወቱ ካራክተር ስለሆነ ነው እንጂ ሪል ላይፍ ላይ ማንም ሰው ሶስተኛ ወገን አያስገባም። ሶስተኛ ወገን ማስገባትም ደግሞ ልክ ስላልሆነ ማለት ነው። ኦኬ። ከዛ በመቀጠል ደግሞ በጣም እየሳኩ የነበረውና እየገረመኝ የነበረው ትናንት ዕለት 9,000 ኮሜንት ጽፋችኋል እንዳለ ቅምጥሌ ላይ ነው እሪ ብራሪ እያላችሁ እያለቃቀሳችሁ የነበረው ነው በጣም ብዙዎቻችሁ። ዛሬ ደግሞ ቅምጥሌን ጀግና እያላችሁ ነበረና ወይ ጉድ ብያለሁ። እንዴት ነው ሰዎች ግን እንዴት ነው እንደዚህ ግልብጥ ማለት ምንችለው? ስንችልበት ግን ታደለን እግዚአብሔርን። የሰው ልጅ በመሰደብና በሆነ ነገር እንደዚህ በስድብ ወይ ደግሞ ይሄ ኮሜንት እንደዚህ በኮብል ድንጋይ ቢሆን ኖሮ ሰው ያልቅ ነበር። ግን ምንድነው ይሄ ዝም ብሎ የተጻፈ ነገር ምንም ችግር አይፈጥርም። ኦኬ። ለዛ ግን በዚህ ልክ ሴት ላይ አሁን ብሩኬ ስለ የነበረው ክብር የሚባል ነገር አለ፣ መስመር የሚባል ነገር አለ፣ ሴት ነኝ ወንድ የሚባል ነገር ያለውን እሱን እስማማለሁ። ግን እናንተ ደግሞ አበዛችሁት። የሆነ እንዴት ነው ሴት ልጅ ላይ በጣም ጫና የማድረግ ፍላጎት እንዳላችሁ ነው የተረዳሁት በትናንቱ ኮሜንታችሁና በትናንቱ ድርጊታችሁ ማለት ነው። በቃ ሴት ልጅ ስትጨቆን ደስ የሚላችሁ ሰዎች፣ መንፈሳችሁ የሚረካ ሰዎች እንዳላችሁ በዚሁ አጋጣሚ ተረድቻለሁ ነው እሱን የተረዳሁት። ሲቀጥል ዛሬ ደግሞ አሪፍ እየሄዳችሁ ነው፣ ደግሞ ጎበዝ እያላችሁ ነው። ምንም አይነት ማንንም እየተሳደባችሁ ሳይሆን በጸዴ ዝም ብላችሁ የምትወዱትን የምትፈልጉትን ቃል የተጠቀማችሁ ነው። አሪፍ ነው። እንግዲህ ያው ቅምጥሌ ዛሬ አናያትም አላየናትም ማለት ነው። በዚህ መልኩ ከሆነ ማታም ብሩኬ ብቻውን ነው የሚመጣው። ስለዚህ አብረን የምናይ ይሆናል ማለት ነው። ያው እንዳለው ነው እዛ ጋ ሁናችሁ የብሩኬ ነኝ ኦር ደግሞ የቅምጥሌ ነኝ ምናምን እያላችሁ መስመር የምታልፉ ሰዎችም እንደዚሁ ከጓደኞቹም በላይ እናንተም ደግሞ መስመር አትለፉ። ኦኬ። እነሱ ስለተጣሉ ብላችሁ መሀል ላይ ዘራፍ ማለቱ አስፈላጊ ነው ብዬ አላስብም። ምክንያቱም ምንም ቢጣሉ አንዳቸው ለአንዳቸው ታውቃላችሁ፣ አንዳቸው ሲነኩ አይወዱም። እሱን ነው ምላችሁ። በተረፈ ደህና አደሩ። መልካም አዳር ይሁንላችሁ ባይ